ፋኖና ህወሓት የተግባቡ አይደለም። ይሄ አብሮ መስራትን በሚመለከት መግባባት እያየንባቸው አይደለም። እናሳያችኋለን። በቀላል የማይባል ልዩነት ነው ያላቸው። ጄኔራል ተፈራ እንደዚሁም ደግሞ አቶ ሚካኤል አስገዶም ነው የሚባሉት እና ጄኔራል ተፈራ በአንድ ቀን ውስጥ ሚዲያ ላይ ቀርበው በተመሳሳይ ጉዳይ ላይ ተናግረዋል። የተለያየ ሚዲያ ላይ ማለት ነው፣ ግን በተመሳሳይ ጉዳይ ላይ ማለት አብሮ መስራትን በሚመለከት በተመሳሳይ ጉዳይ ላይ ሀሳብ ሰጥተዋል። ሁለቱም የሰጡት ሀሳብ ሁለቱም ስላሉበት አይነት ሁኔታ ወይንም እነሱ እንፈጥረዋለን የሚሉት ትብብር የሚባለውን ጉዳይ በሚመለከት የሚያሳይ ነው። አንድ እንዳልኳችሁ አለመግባባት መኖሩን የሚያሳይ ነው። በደንብ እንሄድበታለን። ወይ ስትሰሙት ራሳችሁ ትረዱታላችሁ። አሰማችኋለሁ የሁለቱንም ድምጽ። አይ ቲንክ ከጄኔራል ተፈራ ማሞ እንጀምር፣ እሳቸውን እናሰማ። የሚመራው ኃይል አለ በስሩ ጀነራሎችና ቀደም ሲል ያው የህወሓት ነባር ታጋዮች ያሉበት ነው። ይህ ኃይል በግልጽ ተናግሯል። ለኛም በግልጽ ነው፣ ከፋኖ ጋር አንዋጋም፣ የትግራይ ህዝብ ወደፊትም የሚኖረው አማራ ጋር ነው፣ ስለዚህ ሌላ እንትን አንፈጥርበትም፣ ክፍተቶች ካሉ በውይይትና በውይይት ብቻ እናድርገው፣ ከፋኖ ጋር መተባበር እንፈልጋለን ያለ ነው። እኛም ይሄን ተቀብለነዋል። ሁለት ኃይል አለ። አንደኛው በዚህ ስታክስ እኛም አሁንም የአማራ ህዝብ ከትግራይ ህዝብ ጋር የሚያጋጭ ጦርነት የለውም። ይሄ አሁን አይደለም የጠቀስነው፣ ገና መጀመሪያ ነው። አንዳንዱ አይገባውም። ገና ህወሓቶች ለትግል እዛ ለጦርነት ስነሳሱ አቁሙ፣ የትግራይ ህዝብ እግሩ እስከሚነቃ ዓለምን ቢዞር ከአማራ በላይ ወዳጅ የለውም፣ የአማራም እንደዛው። እነዚህ ህዝቦች እንደዛ ናቸው። ከአንድነታቸው ከልዩነታቸው አንድነታቸው ያመዝናል። ግን የተፈጠረ ክፍተት አለ። ይሄ ክፍተት በውይይት እና በውይይት ብቻ ነው መፈታት ያለበት የሚል የኛ ፍላጎት መጀመሪያም ነበር። ይሄ ታልፎ ነው ያ ነገር የሆነው። አሁንም ከትግራይ ጋር ያለን ግንኙነት በውይይት ነው፣ በጦርነት መሆን የለበትም። የሚያነጋግሩ ነገሮች በውይይት ነው የወሰደ ጊዜ ወስዶ መፈታት ያለበት የሚል ነው። አሁን ለየ ጊዜ ተስተጋብቷል። በዚህ ነው እኛ የምንሄደው። ምክንያቱም አንዳንዱ ብኩን ብድግልና ህወሓትን ይዞብን ሊመጣ እናል። ህወሓትኛ ምን ብለው እናታ አገሩ አይደለም እንዴ? ስለዚህ አገራቸው ነው። እናንተ ጋር መስራት እንፈልጋለን። የባለፈው ጥራሻ ያስፈልግን በጦርነት በሁለታችን መካከል የለም። ህልውናችን እያጠፋ ያለ ኃይል አለ ነው። ህልውናችን እውን ካደረግነ በኋላ ደግሞ ከሌሎች ጋር ሆነን የጋራ የሆነ አጀንዳ ዘርግተን እንወያያለን ብሏል። ይሄን እንቀበላለን። ጄኔራል ተፈራ ያሉትን ሰምታችሁታል። እያሉ ያሉት በቲፒኤልኤፍ በኩል ያሉ ሰዎች እነ ዶክተር ደብረጽዮን ማለት ነው። የነ ዶክተር ደብረጽዮን ቡድን በግልጽ ነው ጄኔራሉ የሚናገሩት። ከፋኖ ጋር አብረን መስራት እንፈልጋለን፣ መተባበር እንፈልጋለን ብለውናል። ልዩነቶቻችንን ችግሮቻችንን በሚመለከት በውይይት የፈለገውን ጊዜ ያህል ወስዶ በውይይት እንዲፈታ ተነጋግረናል። አሁን ላይ ዋናው ጠላት አለን፣ እሱ ላይ እናተኩር። ከዛ በኋላ ከሌሎች ኃይሎችም ጋር ደግሞ ሆነን ህልውናችንን ካስጠበቅን በኋላ ያው ሌላው ጉዳይ ላይ እንነጋገራለን በሚለው አንስተውልን እኛም ተቀብለነዋል።
ነው የሚሉት ጄኔራል ተፈራ ማሞ። ይሄ ነገር እውነት ነው ውሸት ነው እንሰማዋለን። ግን ጄኔራል ተፈራ ማሞ ያሉትን በደንብ ያዙ። ሌላኛውን ደግሞ ስለማሰማችሁ ምንድነው እሳቸው እያሉ ያሉት? ተነጋግረን ተግባብተናል፣ ልዩነቶቻችንን አቻችለን ለጊዜው ወይንም ልዩነቶቻችንን ለጊዜው ትተን የጋራ በሚያደርገን የህልውና ጉዳያችን ላይ ተግባብተን አብረን ለመስራት ተግባብተናል ይላሉ። ሌላም ነገር ነው የሚናገሩት እሳቸው። አሁን እንደሚባለው ሱዳን፣ ኤርትራ እኛ ከነሱ ጋር አይደለም፣ ፈጠራ ነው እሱ ራሳቸው የሚያወሩት ነው። ነገር ግን ኢትዮጵያ ውስጥ ካሉ ኃይሎች ጋር ከቲፒኤልኤፍ ጋር ግን በዚህ ደረጃ ተነጋግረን ተግባብተናል፣ ከነሱ ነው እንደም የመጣው ነው የሚሉት። እነሱ ከፋኖ ጋር አብረን መስራት እንፈልጋለን ስላሉን እሺ ብለናል። የተግባቡበት ጉዳይ ምንድነው? ችግሮች አሉብን፣ ልዩነቶች አሉብን። እነዚህን ነገሮች ለጊዜው ወደ ጎን ትተን አሁን ግን ያለንበት ሁኔታ የጋራ የህልውና አደጋ ውስጥ ስለገባን በጋራ እንቁም በሚለው ላይ ሐሳብ አቅርበውልን እኛም ተቀብለነዋል ይላሉ። ይህንን ነው ያሉት ጄኔራል ተፈራ ማሞ። ያው ያልጨመርኩትኝ ስለ ህዝቡ ምናምን ያወሩት ጉዳይ ነው። ስለ ትግራይ ህዝብ፣ ስለ አማራ ህዝብ እውነት ነው። እሱ ማንም የሚያስተባብለው ጉዳይ አይደለም፣ እውነት ነው። ቲፒኤልኤፍ ምን ይላል በዚህ ዙሪያ? ትላንት ነው ጄኔራል ተፈራ ማሞ የተናገሩት ሮሃ ላይ ከመዓዛ መሐመድ ጋር በነበራቸው ቆይታ። አቶ ሚካኤል አስገዶም የህወሓት ቃል አቀባይ ወይም የህዝብ ግንኙነት በሏቸው፣ እሳቸው ደግሞ ትግራይ ቲቪ ላይ ቀርበው ወይም ቀርቦ ልበለው፣ እሱ እንኳን እሳቸውን ያለ ዕድሜ ያለው አይመስለኝም፣ ቀርቦ የሚከተለውን ይላል። አድምጡት። ህልውና ለማረጋገጥና ጥያቄዎችን ለመመለስ በራሳችን አቅም እንጂ እንደ ብልጽግና መንግስት በሌላ ኃይል አንተማመንም ሲሉም አቶ ሚካኤል ተናግረዋል። የብልጽግና መንግስት እንዳደረገው እንትና በዚህ ግባ እንትና በዚህ ውጣ ና ድጋፍ አድርግ ብለን የምንጠራው የምንጋብዘው ኃይል የለም። በራሳችን ስነልቦና በራሳችን ችሎታ ነው የምንተማመነው ማለት ነው። በጣም የኛ ትግል አስፈላጊ ሆኖ አግኝቶት ወደ ትግሉ የሚቀላቀል ኃይል በራሱ ጊዜ በራሱ ፍላጎት በራሱ ተነሳሽነት ወደ ትግሉ የሚቀላቀል ኃይል ካለ የራሱ ውሳኔ ነው። እኛ ግን በራሳችን ነው ምን አቶ ሚካኤል አስገዶም ደግሞ ምን ይላሉ? እኛ በራሳችን ነው የምንቆም። እከሌ ና አብረህን ቁም፣ አብረህን ስራ ብለን የምንጠራው የምንጋብዘው ኃይል የለም። በራሳችን ነው እኛ የምንቆም። ነገር ግን ትግላችንን ካመኑበት በራሳቸው ፈቃድ ምን ሊሉ ይችላሉ? ሊቀላቀሉን ይችላሉ። ጄኔራል ተፈራ ማሞ ባወሩትና አቶ ሚካኤል ባወራው መካከል ትልቅ የገደል ያክል ልዩነት ነው ያለው። በአባባል ብቻ አይደለም፣ በስነ ልቦና ደረጃ ራሱ ያለው ልዩነት ማን ነው ጄኔራል የሚመስለው? እውነት ለመናገር ማን ይመስላል ጄኔራል? አሁን ከሁለቱ በራሳችን ነው እኛ ቆም። እከሌ ና ብለን የምንጠራው አካል የለም። ጄኔራሉስ ምንድን ነው ያሉት? ጠይቀውን እኮ ነው አይደለ? አቅርበውልን እኮ ነው አይደል? ውሸታም እያሏቸው ነው አቶ ሚካኤል። ጄኔራሉ ዋሽቷል እያሉ ነው አቶ ሚካኤል። እኛ ያቀረብነው ጥያቄ የለም፣ አናቀርብምም። እኛ በራሳችን ነው የምንተማመነው፣ በሌላ የምንተማመንበት አካል የለም። በራሳችን ነው የምንቆመው። ያ አካል ካመነበት ነው የሚሉት። ይሄ ካመነበት የሚለው አባባል ራሱ ያለው ትርጉም ቀላል አይደለም። ጄኔራሉ ተነጋግረን ይላሉ።
አቶ ሚካኤል ደግሞ ምንድነው የሚለው? ካመነበት ይምጣ ነው። ካመነበት ይምጣ ነው። አምነህበት መሄድ ማለት በመነጋገር የሚመጣ አይደለም። ተነጋግረን ማለት ለዚያውም ልዩነት ባለ አይነት ሁኔታ ተነጋግረን ማለት ተደራድረንም ጭምር እንደማለት ነው። ጄኔራሉ ምንድን ልዩነቶቻችንን ትተን ልዩነቶቻችንን ለጊዜው ትተን የህልውና ጉዳያችን ላይ አተኩረን፣ ይሄ እኮ በጣም ንግግር አለው። ለመደራደር ሁሉ ሞክረው አለመግባባት ምናምን ሲፈጠር አይ በቃ ልዩነቱን እንተውና እንሂድ እኮ የሚል አይነት ነገር እኮ እናስረስም ይላሉ። እየተነጋገርን ነው፣ እየተወያየን ነው፣ የአማራን ህዝብ ፍላጎትና ጥቅም ባስጠበቀ አይነት መልኩ ምናምን ነው የሚሉት። አቶ ሚካኤል ወጥቶ ምናምን በጣም በነገራችን ላይ ደስ ያለኝ ንግግራቸው ነው ይሄ አቶ ሚካኤል። እውነት በጣም በቃ እንዲህ ደስ ይላል። በራሳችን ነው የምንተማመነው፣ እኛ በራሳችን ነው የምንቆመው። እኛ የትግራይ ሉዓላዊነትን የግዛት አንድነትን ለማስጠበቅ ወልቃይትን ለመውሰድ መልሰን ትግራይ ውስጥ ለማካለል እዛ ያለውን ወራሪ ለማስወገድ እና ተፈናቃዮችን ለመመለስ የትግራይን ህዝብ ፍላጎትና ጥቅም ለማስጠበቅ በራሳችን ነው የምንቆመው። በዚህ የሚያምንበት አካል ከመጣ በራሱ ፈቃድ ከመጣ ከተቀላቀለን ደስ ይለናል። ምንም ልዩነት ላይ ማውራት ምናምን የሚባል ነገር የለም አቶ ሚካኤል አንደበት ውስጥ። ምንም ልዩነት ላይ ማውራት ምን ካመንክበት ናን የተባለው ሄደህ ከሆነ አምነህበት። ይሄ የአቶ ሚካኤልን ንግግር እሳቸው ብቻ አይደለም የተናገሩት። ከዚህ ቀደምም ከቲፒኤልኤፍ ጋር በጣም የሚሰራ ሌላ የፖለቲካ ፓርቲን የሚመራ አንድ አካልም እንደዚሁ ሲናገር ሰምተናል። ግን እሱን የቲፒኤልኤፍ ነው ብለን ማውራት አንችልም። ይሄ በትክክል የቲፒኤልኤፍ አቋም በቃ ይሄ ነው። ያኔም ልክ እንደዚሁ ያም ሰው ራሳቸው ናቸው የመጡት ወደኛ፣ እኛ ወደ እነሱ አልሄድንም ሲሉ ነበር። እኛን ነጥለን በትነናቸው ወደኛ ያመጣናቸው የኛ አቅም ነው የኛ ስራ ነው የሚል አይነት ነገር ሲያነሳ አሁን አቶ ሚካኤል እያለ ያለው ምንድን ነው? ከመጡ ካመኑበት ይምጡ ነው እንጂ መተው መነጋገር ምናምን የሚባል ነገር የለም ነው። የምን መነጋገር ምንም የምናወራው ነገር ካመነበት መጥቶ ይቀላቀል። ጄኔራሉ ደግሞ አብረን እየሰራን ነው እያሉ ነው። አምነውበት በእነዚህ በሁለት ኃይሎች መካከል ትብብር መፈጠሩ ያን ያክል ችግር የለው። ግን በዚህ አይነት ልዩነት በስነ ልቦና ደረጃ ሁሉ ባለ አይነት ልዩነት የሚፈጠር ትብብር ግን አንደኛውን ተጎጂ ያደርገዋል። የትኛውን? አሁን በዚህ ኮንቴክስት ጄኔራል ተፈራ ማሞን የሚከተል አካል ጥቅምህ ተበልቷል፣ ስለ ፍላጎትህ እንዳታስብ። የሁለቱን ንግግር ደግማችሁ ስሙት። ጄኔራሉ አምነህበት ና ነው የተባሉት። አለመግባባት አለ፣ በሁለቱ አነጋገር መካከል አለመግባባት አለ። አንደኛው የተነጋገርን ነው ይላል፣ ወይም ደግሞ ተነጋግረን ተግባብተናል ይላል። ሌላኛው ምንድን ነው የሚለው? እኛ ካመኑበት ይምጡ ነው፣ ካላመኑበት ይሄዱ፣ ካላመኑበት ይቅሩ አይምጡ፣ ካመኑበት ግን ምን ይበሉ ይምጡ። በምንድን ነው የሚያምኑት? ምዕራብ ትግራይ የትግራይ ነው፣ ለትግራይ መመለስ አለበት። እዛ ያለው አካል ወራሪ ነው፣ ወራሪው መጠረግ አለበት እና አካባቢው ቲፒኤልኤፍ በሚያቋቁመው አስተዳደር መተዳደር አለበት፣ ወደ ትግራይ መካለል አለበት። በዚህ የሚያምን ይምጣ፣ የማያምንስ ይቀር። እኛ እሱም መጣ ቀረ
እኛ ይሄንን ነገር እናሳካለን የምንለው በራሳችን ተማምነን የጄኔራሎች ንግግር በልዩነቶቻችን ላይ የካድሬ ንግግር የሚመስለው እውነት ለመናገር የጄኔራሉ ቀጥተኛ ጄኔራል በእንደዛ ነው። እውነት ጄኔራል ሲያወራ ቀጥተኛ ንግግር ነው። በቃ ቀጥተኛ ንግግር የአቶ ሚካኤል ነው። ቀጥተኛ በቃ ካመኑበት ይምጡ፣ ካላመኑበት ይቅር፣ አንፈልግም። ጄኔራል ተፈራ ማሞ ግን የትግራይ ህዝብና የአማራ ህዝብ እንደዚህ የካድሬ ወሬ አይነት ነገር እና እንዳያችሁት አለመግባባት አለ። በንግግራቸው ውስጥ አይግባቡ። ቲፒኤልኤፍ የተናገረው ነገር የሚያሳየው ነገር አለ። የቲፒኤልኤፍ ንግግር የሚያሳየው ነገር አለ። አንድ የኃይል ሚዛኑ እንደማይመጣጠን ያሳያል። ህወሓትና ቲፒኤልኤፍ እያልኩ ከማወራ አቶ ሚካኤልና ጄኔራል ተፈራ ማሞ ቢተባበሩ ጄኔራል ተፈራ ማሞ ታዛዥ ናቸው የሚሆኑት። ምንም ጥያቄ የለውም። በሁለቱ ንግግር መካከል የኃይል ሚዛኑ ማን ጋር እንዳለ ማየት ይቻላል። አቶ ሚካኤል ጋር የኃይል ሚዛን አለ። እኔ በራሴ መቆም መችለኝ፣ ካመንክበት ና፣ ካላመንክበት ቅር እያለው ነው። ተነጋግረን ምናምን የሚባል ነገር የለም። በቃ እኔ በራሱ መታገል የሚችል ከሆነ ምን መነጋገር ያስፈልጋል? አምኖበት የሚመጣን አካል ተልእኮ ሊሰጠው ሲፈልግ ያናገረዋል። ሌላ ነገር የለውም። በአቶ ሚካኤል ንግግር ውስጥ አቶ ሚካኤል ራሱን የትብብሩ ማዕከል አድርጎ ማየቱን ያሳያል። የትብብሩ ማዕከል እኔ ነኝ፣ ከተባበርንም አንድ ከሆንም የምመራው እኔ ነኝ፣ በእኔ መንገድ ነው የሚመራው የሚል በደንብ ትልቅ የኃይል ሚዛን ያለው ስለመሆኑ ያሳያል ንግግሩ። በአንድ ቀን የተደረገ ንግግር ነው። የኃይል ሚዛን ለውጥ አለ። ይህንን ነው እኛ ማንፈልገው። የኃይል ሚዛን በወታደራዊ አቅም ብቻ የሚመዘን አይደለም። በወቅቱ ካለህ ፍላጎት፣ በወቅቱ ካለህ ሚና ጋር ከዚህ ቀደም ተናግሬዋለሁ። ፋኖ የኃይል ሚዛን ሊኖረው የሚችልበትን እድሎች ከዚህ ቀደም በደንብ ተናግሬዋለሁ። ቲፒኤልኤፍ ያለ ፋኖ የትም አሁን ያለው ትዕቢት፣ አሁን ያለው እብሪት በፍጹም ሊኖር አይችልም። በፍጹም ግን ይሄ ይታያቸው አምናችሁበት ኑን ያሏቸው ሄደው ደግሞ ከሆነ እነ ጄኔራል ተፈራ አምነውበት ነው። አሁን መጥተው በአማራ ህዝብ ፍላጎት ጥቅም አንደራደርም ለምን አይገልጹትም? በየትኛው ፍላጎቱ በየትኛው ጥቅሙ ለምን አይናገሩትም? ታዛዥ መሆናቸውን የሚያሳየው ይሄ ነው። አይመጥኑም እኮ ነው ለዚህ ህዝብ እኮ ምለው እኮ ለዛ እኮ ነው። እውነቴን እኮ ምንም አይመጥኑም። በቃ በጭራሽ ያንን ህዝብ መወከል የሌለባቸው ሰዎች ማለት እነዚህ ናቸው። ለዚህ ህዝብ ነው የምታገለው የምትል ከሆነ ህዝቡን መሳል እንጂ ህዝቡን እኮ መምሰል እኮ ጥሩ እኮ ነው። በግልጽ መናገር በየትኛው የአማራ ህዝብ ፍላጎትና ጥቅም ላይ ነው የተነጋገርከው? እነሱ አላሉም የፈለገውን ጊዜ ያህል ይውሰድ እንጂ በልዩነቶቻችን ላይ ተነጋግረን፣ እነሱ አላሉም። እነሱ ያሉት እኛ በራሳችን እንተማመናለን፣ ምዕራብ ትግራይን እናስመልሳለን ብለው ቆመዋል። አንተ ካመንክበት ና ተቀላቀለን ያሉ። ካንተ ጋር በፈለገውን ጊዜ ውሰድ እንዴ አይሉም። እንደዛም አይሉም አላለም። አቶ ሚካኤልም አላለም። ተፈናቃዮች ይህንን ክረምት
በድንኳን ማሳለፍ የለባቸውም የሚል አካል ከጀነራል ተፈራ ማሞ ጋር የፈለገውን ያህል ይፍጅ እንጂ ከእናንተ ጋር ተነጋግረን እንፈተዋለን አይሉም አላሉም። ውሸት። እኔ ካድሬ ወሬ ነው የምላችሁ። ለዛ ውሸት። ከብልጽግና ጋር እንደተናነቁበት ምክንያት ምን ሆኖ ተፈናቃዮቹ ካልተመለሱ ግዛት ወደኛ መጥቶ አይደል እንደ እያሉ ያሉት። የኃይል ሚዛን የበላይነት በደንብ ይታያል። እንደዚህ አይነት ግንኙነት በፍጹም እውነቴን ነው የምልህ፣ በፍጹም የአማራ የፖለቲካ ማህበረሰብ ልደግፍ አይገባም። በጭራሽ። ይሄ ሞት ነው። ይሄ ውርደት ነው። አንተ ታግለ ያሸነፍከውን አካል አሁን በዚህ መጠን እግሩ ስር መርመጥመጥ ምንድን ነው የሚባለው? ቢያንስ ለፍላጎት ቢያንስ ለጥቅም ቆፍጠን ብለህ መቆም ጥሩ እኮ ነው። አይ በዚህ ጉዳይ በፍጹም ማለት ልክ እነሱ በሚሉት መንገድ ምንድን ነው የሚያስፈራ? እነሱ ቲፒኤልኤፎች በሚሉት መንገድ አንተ ማትልበት ምክንያት ነው። አምኖበት ከመጣ መጣ፣ ካልመጣ ቅር። አንተ እንደሄን ማትለው ለምንድን ነው የማትለው? ምንድነው ችግሩ? ከመጣችሁ ነው እናንተ ከፈለ አንተ ከሆነ ትግል ላይ እኮ ያለው ቲፒኤልኤፍ እኮ ትግል ላይ እኮ ያለው አንተ ከሆነ ጦርነት ውስጥ እኮ ያለው። ስለዚህ እነሱ መተው እንደዚህ አሉን ምናምን ብቻ የኃይል ሚዛን ልዩነቱን በጣም የሚያሳየ ነው። ማን ጄኔራል እንደሆነ ግራ የገባኝ አንዱ ያ ነው። ሁለት በራስ መተማመን ማን ላይ ይታያል? በራስ መተማመን አቶ ሚካኤል በራሳቸው ይተማመናል። የህዝብ መሰረት አለን ብለው ሊሆን ይችላል። ወታደራዊ አቅም አለን ብለው ሊሆን ይችላል። ዓለም አቀፍ ዕውቅና አለን ብለው ሊሆን ይችላል። ርዕዮተ ዓለማችን ወይ መስመራችን ምናምን እንደዚህ ብለው ሊሆን ይችላል። ብቻ ግን በራስ መተማመን ግን እነሱ ጋር ግን አለ። እነሱ የትግራይን ህዝብ ፍላጎትና ጥቅም ለማስጠበቅ ራሳችን በቂ ነን ይላሉ። እነ ዘመነስ አብሮ መስራት ግዴታ ነው ይላል። ማን ነው ግዴታ ያደረገው? ግዴታ ማን ያደረገው? ግዴታ አይደለም፣ የፈቃድ የምርጫ ጉዳይ ነው። ለነሱ አብሮ መስራት የምርጫ ጉዳይ ነው። ለነ አቶ ሚካኤል አብሮ መስራት የምርጫ ጉዳይ ነው ለነሱ። ዋናውና ግዴታው ግን በራስ መቆም፣ በራስ አቅም ላይ መተማመን ነው። ንግግሩ ተጨባጭ መሬት ላይ ያለውን እውነታ ይደግፋል እያልኩ አይደለም፣ ግን በንግግር ደረጃ እንኳን ስታዩት ነው። ቲፒኤልኤፍ በቃ በራሱ ቆሞ በራሱ ተማምኖ ምናምን ያለ አይነት አካል እንዳልሆነ እኮ ይገባናል። ሁሌም የምንለው እሱን ነው። ግን ቢያንስ በንግግር ደረጃ እንኳን ስታዩት ያንን ነው የሚያሳየው። እንዴት ተፈቀደላቸው? ባይሆኑት እንደውም በቃ ይሄ ጽምዶ በሚባለው ወይንም በተለይ ከፋኖ ጋር ከኦላ ጋር ምናምን ባላቸው ግንኙነት ላይ የነሱ ተጽዕኖ በጣም ከፍተኛ ባይሆን እንደዚህም አይናገሩ። አሁን ፋኖ ይሄን እንዴት መናገር ይችላል? አይችልም። እስቲ ጄኔራል ተፈራ ማሞ ይሄን መናገር ይችላሉ? አይችሉም። ጄኔራል ተፈራ ማሞ ይሄን መናገር አይደለም የወልቃይትን ስም መጥራት ይችላሉ? አይችሉም። የራያን ስም መጥራት ይችላሉ? አይችሉም። ወለየ ናቸው ለስሙ፣ አይችሉም በፍጹም። ምን እንደሚሆኑ አላውቅም፣ ግን መጥራት አይችሉም። በቃ የሆነ ነገር ትሆናላችሁ የተባሉ ይመስል ይሸሹታል። ምንድነው ችግሩ? ምንድነው? ሲያወሩ የምንሰማው ህዝቡ ከኛ ጋር ነው። ሲያወሩ የምንሰማው በየቀኑ መሳሪያ ማድረክን እንዲያደረግን ነው። ሲያወሩ የምንሰማው የቀጠናውን አሰላለፍ ቀየር ነው፣ በቀጠና ውስጥ ወሳኝ ፖለቲካ ኃይል ሆነን ወጣን ምናምን ሲባል ነው።
እንዴ በቲፒኤልኤፍ ደረጃ እንኳን ማውራት ማትችሉበት ምክንያት ምንድነው? እነሱ ዘለውት አያውቁም። በየጊዜው የምዕራብ ትግራይ ጉዳይ ይላሉ። በቃ የቆሙለት ነገር ነው፣ ያን ያነሳሉ። አንተ ከዛ ጋር በተያያዘ ያለውን ነገር ላለማንሳት እንዲህ ዙሪያ ጥምጥም የምትሄደው ለምንድን ነው? ይሄን ጠይቁ። ለምንድን ነው እንደዚህ የምትሄዱት? በሏቸው እስቲ። ለምን በግልጽ አትናገሩትም? በሏቸው እስቲ። ለምን? አምነውበት ገብተዋል። እውነታው እሱ ነው። እወቅ። አምነውበት ነው የገቡት። ተደራድረው አይደለም፣ ተነጋግረውም አይደለም። የቲፒኤልኤፍን ጉዳይ በሙሉ አምነው ተቀብለው እነ ጄኔራል ተፈራ ማሞ ገብተዋል። እወቅ። አቶ ሚካኤል መጥቶ የነገረን ያንን ነው። እኛ ለማንም ጥሪ አላደረግንም፣ እከሌና አላልንም። ራሳቸው ግን ካመኑበት በራሳቸው ፈቃድ ይምጡ አሉ። መጥተዋል፣ አምነውበት ቲፒኤልኤፍ የሚያደርገው ትግል ፍትሃዊ ትግል ነው ብለው አምነውበት ነው የሄዱት። ለዛ ነው በራስ መተማመናቸውን የማታዩት። ትንፍሽ አይሉ፣ ትንፍሽ ዙሪያ ጥምጥም ይሄዳሉ እንጂ ካመኑበት ይቀላቀሉን ማለት አንድ እንዳልኳችሁ የኃይል ሚዛኑን ያሳያል። በአቶ ሚካኤልና በጄኔራል ተፈራ ማሞ መካከል የኃይል ሚዛኑ በጣም ከፍ ያለ፣ የአቶ ሚካኤል በጣም ከፍ ያለ ነው። ጄኔራል ተፈራ ማሞ ግን ለማዕረጋቸውም ለእድሜያቸውም በማይመጥን አይነት ደረጃ ላይ ዝቅ ብለው ነው ያሉት። ሌላ ቃል መጠቀም ስላልፈለኩ ነው። ለማዕረጋቸውም ለእድሜያቸውም እወክለዋለሁ ለሚለውም ህዝብ በማይመጥን ደረጃ ነው ስለ ትብብራቸው ሲያወሩ ያወሩበት ነገር። የኃይል ሚዛኑን በደንብ ያሳያል። የኃይል ሚዛኑ ቲፒኤልኤፍ ጋር ነው ያለው። ቲፒኤልኤፍ እኔ ነኝ የትብብሩ ማዕከል ባይ ነው። ትብብሩን የምመራው እኔ ነኝ ባይ ነው። የአቶ ሚካኤል ንግግር ያንን በደንብ የሚያሳይ ነው። በራስ መተማመናቸውን ቁልጭ አድርጎ ያሳያል። ራሳቸው ምን አሉ? በራሳችን ነው የምንቆም፣ ማንንም ተማምነን አይደለም፣ በራሳችን ነው የምንቆም። ግን አምኖበት ከመጣ በራሱ ፈቃድ ሊቀላቀል ይችላል። በራሱ ፈቃድ አምኖበት የመጣ አካል በወልቃይት ጉዳይ እንነጋገር አይልም። እንዴት ይላል? እነሱ እኮ በግልጽ እኮ እየተናገርኩ ነው። ቲፒኤልኤፍ እኮ በዚህ ረገድ እኮ ስህተት እኮ የለበትም። ማነው ስህተት የለበትም? ሽፍንፍን እኮ ያለ ነገር እኮ የለውም። በግልጽ ምዕራብ ትግራይ ይላል፣ በግልጽ እዛ ያለውን አካል ወራሪ ይላል፣ በግልጽ ፍላጎቱን ይናገራል። ይሄ አካባቢ ወደ ትግራይ መመለስ አለበት፣ ወራሪው ጥርግ ብሎ መውጣት አለበት፣ ከዛን ተፈናቃዮቹ መመለስ አለባቸው። ግልጽ አቋም። ይሄን ተናግሮ ትግላችን ለዚህ ነው ብሎ ተናግሮ ካመኑበት ይምጡ አለ። ስለዚህ የሄደው ሁሉ ያመነበት። አንተ አምነህበት ከሄድክ በኋላ በዚህ ጉዳይ እንነጋገር ምናምን አትልም። ጄኔራል ተፈራ ማሞ አልተጠየቁም። ውሸት ነው፣ አልተጠየቁም። ራሳቸው አምነውበት ነው እና በራስ መተማመናቸውን ያሳያል አቶ ሚካኤል። ከዛ ውጪ ካመናችሁበት ተቀላቀሉ የሚለው አነጋገር የድርድር በር መዝጋትንም ያመናል። ካመንክበት ነው የምትመጣው። ከመጣ በኋላ አትደራደርም። ምን ማለት አንደራደርም እያሉ በቃ በኮዛችን በዓላማችን በትግላችን ውስጥ እናመጣዋለን በምንለው ጉዳይ ላይ አንደራደርም። ስለዚህ ከመጣህ አምነህበት ና የሚል ንግግር ነው አቶ ሚካኤል የተናገሩት። ከመጣህ አምነህበት ና፣ ከዛ በኋላ አብረን መስራት እንችላለን። ስለዚህ ምን ንግግር ምናምን የሚሉት ዝም ብለው ነው።
አምነውበት ነው የሄዱት። ንግግር የሚባል ነገር የለም። ንግግር የሚባል ውይይት የሚባል ድርድር የሚባል ነገር ቢኖር ገና በንግግር ውስጥ እያለህ በዚህ መጠን እስክትታማ በዚህ መጠን ከቲፒኤልኤፍ አንጻር አንሰ እስክትታይ ድረስ ዝም አትልም። እነሱ ምዕራብ ትግራይ ሲሉ አንተም ወልቃይት እያልክ ታወራ ነበረ። ለምን? ገና ነው ከቲፒኤልኤፍ ጋር ያለህ ጉዳይ እኮ ገና እኮ ነው፣ አልተጠናቀቀም። ግን እነሱ እያወሩ አንተ ግን ጸጥ ብለህ የአማራ ህዝብ ፍላጎትና ጥቅም ብለህ በሷ ተሸፍነ ለማለፍ ትሞክራለህ። እጅ ሰጥተሃል። ይሄ ሀቅ ነው። ከቲፒኤልኤፍ ጋር እሰራለሁ የሚለው አካል እጅ ሰጥቶ ነው እየሰራ ያለው። ሲኮራ እንዳታዩት። ለዛ ነው ባለፈው ዘመነ ካሴ እኛ መላላኩንማ እናቅበትም ሲል ኧረ ታቅበታል ያልኩት። በደንብ ነው የሚያውቁበት። ከዚህ በላይም ማሳያ ያለ አይመስለኝም። እንስማው። ያማቸው ሞራል ግንባታ ነው፣ ሌላ ልለው አልችልም። ዞሮ ድርድር ስትደራደር እኛ ደግሞ ችግሮቻችን ስለነበሩብን እንድንደር ይጠቅመናል ብለን አንድም ትንፋስ ማስቀረት አንድም ህይወት ማስቀረት ቫልዩ ስላለው አላማችንም ሰላም ስለሆነ ፍላጎታችንም ሰላም ስለሆነ እንደ ህዝብ እየተሰራው ነው። ከዚህ ውጭ ግን የሚረባ ሐሳብ ነው ብዬ ሰምቼዋለሁ። ግን ስስቅ ነበረ ነው ራሱ ማለት ነው። የትግራይ ህዝብ ህልውና ለማረጋገጥና ጥያቄዎችን ለመመለስ በራሳችን አቅም እንጂ እንደ ብልጽግና መንግስት በሌላ ኃይል አንተማመንም ሲሉም አቶ ሚካኤል ተናግረዋል። የብልጽግና መንግስት እንዳደረገው እንትና በዚህ ግባ እንትና በዚህ ውጣ ና ድጋፍ አድርግ ብለን የምንጠራው የምንጋብዘው ኃይል የለም። በራሳችን ስነልቦና በራሳችን ችሎታ ነው የምንተማመነው ማለት ነው። በጣም የኛ ትግል አስፈላጊ ሆኖ አግኝቶት ወደ ትግሉ የሚቀላቀል ኃይል በራሱ ጊዜ በራሱ ፍላጎት በራሱ ተነሳሽነት ወደ ትግሉ የሚቀላቀል ኃይል ካለ የራሱ ውሳኔ ነው። እኛ ግን በራሳችን ነው እንዲህ ነው የሚባለው እንደዚህ ነው። ይሄ አሁን ደጋፊንም ምንንም ትንሽ ሞቅ ያደርጋል፣ ያነሳሳል። እውነቴን ነው የምላቸው። አሁን የቲፒኤልኤፍ ሰዎች በዚህ በቃ እምነት ነው ያላቸው። ነጌታቸው ረዳ እንደሚሉት ነገር አለ። የነጌታቸው ረዳ ደጋፊዎች ቲፒኤልኤፍ ላይ ያሉ ሰዎች ምዕራብ ትግራይን አሳልፈው ሰጥተዋል ብለው ይከሷቸዋል። አሁን ይሄ የነጌታቸው ክስ በዚህ ንግግር ስትል ምንም መሰረት የለውም። በቃ ምንም አይነት መሰረት የለውም። በእርግጠኝነት ነው በቃ ትግላችንን አምኖ የሚመጣ ካለ መቀላቀል ይችላል። እኛ ግን በራሳችን ነው የምንታገለው። ፋኖችስ እየተነጋገረን ነው። በአማራ ህዝብ ጥቅምና ምናምን እየተጠየቁ ያሉት ሌላ፣ እነሱ ግን ሽሽት ለምንድን ነው? ምንድን ነው በራስ መተማመናቸውን እንደዚህ የወሰደው? ምንድን ነው አሁን ቲፒኤልኤፍ ስር እንዲርመጠመጡ እያደረጋችሁ ያለው? ምንድን ነው? ስለ አማራ ህዝብ ፍላጎትና ጥቅም ቆመናል ብለው የአማራን ህዝብ ፍላጎትና ጥቅም አንድ በአንድ እንኳን ለመጥራት ሲቸገሩ እንዲታዩ የሆኑ ለምን? አንደኛው በትክክል እነዚህ ሰዎች ለአማራ ነው ወይ የቆሙት? አንዱ እሱን ነው መጠየቅ የሚያስፈልገው። ነው ወይ ወይንስ ሌላ ጥቅም ነው? ወይንስ ሌላ ዓላማ ነው? በትክክል ለአማራ ህዝብ ነው የቆምኩት ካልክ ምንድን ነው እንደሚያስፈራ? ለምንድን ነው የሚያንቅህ? አንዱ መጠየቅ ያለበት ይሄ ነው። የቆሙለት ዓላማ ምንድን ነው? ለምንድን ነው ጫካ ውስጥ ያሉት? ለምንድን ነው በረሃ ውስጥ ያሉት? ለምንድን ነው መሳሪያ ያነሱት?
ለአማራ ህዝብ ነው ልንሞት ነው ያሉ ሰዎች ለምንድነው የአማራ የፖለቲካ ማህበረሰብ የኔን ፍላጎት ነው ጥቅም ነው የሚለውን ጉዳይ ለመጥራት የሚተናነቃቸው? ለምንድን ለዛ እንሞታለን ብለው የወጡ ሰዎች ለምን ያንቃቸዋል? አንዱ መጠየቅ ያለበት በትክክል እነዚህ ሰዎች ለምንድነው ጫካ የገቡት የሚለው ነው። አንዱ መጠየቅ ያለበት አሁን ላይ ይሄ ነው። ምክንያቱም በፍጹም እነዚህ ሰዎች በዚህ ደረጃ ደግሞ ይወርዳሉ ብዬ ገምቼም አላውቅም። አንዱ መጠየቅ ያለበት ይሄ ነው። ሁለተኛው ግን የራሳቸው ችግር ነው። ያዩት በዚህ አይነት ሂደት ውስጥ የትም የማይደርሱት ብልጽግና ጥሩ ተከላካይ ሆኖ አይደለም። ብልጽግና ጥሩ ተዋጊ ሆኖ አይደለም። ብልጽግና ጥንካሬ ኖሮት አይደለም። ይሄው 3 ዓመት እኮ ቀጥ አድርገው ይዘውታል እኮ ምንም ጥያቄ እኮ የለውም። 3 ዓመት ቀጥ አድርገው እኮ ይዘውታል። ግን ከዚህ በላይ መሻገር አይቻልም። ለምን? እነሱ ማን ነው? የውስጥ ችግር አለ፣ አለመግባባት አለ፣ መቀናናት አለ፣ ምቀኝነት አለ፣ አለመከባበር አለ። አንድ ደግሞ እስካልሆኑ ጊዜ ድረስ ሁሌም በእንደዚሁ አይነት መልኩ ነው የሚቀጥሉት። ስለዚህ እንደዚሁ ደግሞ ሲቀጥሉ ራሱ ህዝቡ ነገ ከነገ ወዲያ ወጥቶ መታገሉ የማይቀር ነው እነሱ። ምክንያቱም በእንደዚህ አይነት ሁኔታ ሰው እኮ ረዥም ጊዜ እኮ አይቆይም። 3 ዓመት ቆየ እኮ። ትልቅ ትዕግስት እኮ ትልቅ ትዕግስት። ህዝቡ የሚወጣና የሆነ ሰዓት ላይ አንዳቸውን አሸናፊ ያደርጋል አማራጭ ሲያጣ። ለምን ሲል? ለሰላሙ ሲል፣ ለመረጋጋቱ ሲል፣ ገብቶ ለመውጣቱ ሲል፣ ልጆቹን ለማስተማር ሲል የግድ ነው አንዳቸውን እነዚህን ፍላጎቶችን በማሳካት ረገድ የትኛው ይሻለኛል የሚለውን መርጦ አንደኛውን ተሸናፊ አንደኛውን አሸናፊ ያደርጋል። ይሄ የማይቀር ነው። ይሄንን ስለሚያውቁ የግድ ከቲፒኤልኤፍ ጋር መሆኑን የፈለጉ ይመስለናል። ሌላኛው ችኩል ስለሆኑ ይመስለኛል። በጣም ችኩል ናቸው። ገና ወጣቶች ናቸው። ብዙ ህይወት ይቀራቸዋል። ብዙ ጊዜ አላቸው ወደፊት ከእድሜያቸው አንጻር ማለት። ነገር ግን ችኩል፣ በቃ በሚቀጥለው ሐሙስ 4 ኪሎ ራሳቸውን ማግኘት የሚፈልጉ ሰዎች ናቸው። ችኩል ሆነ ጽናት ሊኖር አይችልም። ችኩል ከሆንክ ጽናት የለህም፣ ለትግል አትሆንም። ያ ችኩልና ራሱ ራስህን የሚበላህ ትግልህንም ያከሽፋል። ትዕግስት ይፈልጋል። የወሰደውን ያህል ጊዜ ይውሰድ። እኔ እንኳን ባላሳካው ቀጣዩ ከኛ በኋላ የሚመጣው ትውልድ ያሳካዋል የሚል ትዕግስት ይፈልጋል ትግል። እነሱ ግን ዛሬውኑ 4 ኪሎ መግባት የሚፈልጉ። ከዛ አኳያ ከማንም ጋር ብቻ ተገናኝቶ በምንም አይነት መልኩ ይሁን ብቻ አሁን ያለው ብልጽግና እንዲፈርስ ይፈልጋሉ። እነሱ የሚገቡበት ይመስላቸዋል። ችኩል ስትሆን ትንታኔህም ስህተት ነው። ችኩል ስትሆን ጉጉ ነው የምትሆነው። ያ ጉጉት ደግሞ ስስ ጎንህ ይሆናል። ማንም ያታልልሃል። እንደዛ ነው። ችኩል መሆናቸውም ለዚህ የደረጋቸው ይመስለኛል። ነገር ግን በጄኔራል ተፈራ ማሞ ንግግር እና በአቶ ሚካኤል በህዋቱ ቃል አቀባይ በአቶ ሚካኤል አስገዶም መካከል ያለው ንግግር ቅድም እንዳልኳችሁ በሁለቱ ኃይሎች መካከል ያለውን የኃይል ሚዛን ልዩነት በግልጽ ያሳያል። በሁለቱ ኃይሎች መካከል ያለውን የበራስ መተማመን ስሜት በግልጽ ያሳያል። እናም ደግሞ በቲፒኤልኤፍ በኩል ድርድር የሚባል ንግግር የሚባል በውይይት ጉዳይ ላይ እንደዚህ ጊዜ ወስደን እንደዚህ የሚባል ነገር እንደሌለ ከፈለክ አምነበት ና ካልሆነ ቅር የሚል አቋም ነው የተያዘው በቲፒኤልኤፍ በኩል። እኔ ይሄ የፋኖ አቋም እንዲሆን ፈልግ ነበር። እውነቴን ነው የምላችሁ። ይሄ አቋም አሁን
ሙሉን አላሰማችሁም የአቶ ሚካኤል አስገዶምን ሌላም ንግግር ነበራቸው። በሱም ላይ አወራለሁኝ ወይም በሱም ላይ እንወያያለን ብዬ ነበረ፣ ግን ተውኩት። እሱ ሌላ ጊዜ እናወራው ይሆናል እንጂ በቃ ተውኩት። አሁን ያለንበትን አይነት አሁን ካለንበት አውድ ያስወጣናልና እሱን ትቼው ነው። ይሄ አቋም አሁን ያሰማችሁ አቋም የፋኖ አቋም እንዲሆን እፈልግ ነበር። የፋኖ አቋም በቃ ፋኖ በራሳችን እንታገላለን። ምክንያቱም በራሱ ታግሎ እኮ ነው እስካሁን እኮ ያለው። አንድ ዓለም አቀፍ ድርጅት እኮ መግለጫ ወጥቶለት እኮ አያውቅም። እዚህ ፋኖ ልተማመንበት የሚለው አካል ማን አለው? የለውም እኮ እስካሁንም ከጎኑ የቆመ እኮ የለም፣ ብቻውን ነው። አሁን በአቶ ሚካኤል አስገዶም በኩል የሰማነውን አቋም ለዛ አቋም እኮ ፋኖ ይቀርባል። ቲፒኤልኤፍ እኮ እንደዛ እኮ አልነበረም። ብቻውን ቆሙም አያውቅም ቲፒኤልኤፍ። እውነቱን ልንገራችሁ ብቻውንም ቆሙ አያውቅም። ብቻዬን ነበርኩ ምናምን ተውት፣ እሱን የሚታወቅ ነው። ራሳቸው አሁን የልዩነቱ ጊዜ ከወጥተው ሲናገሩ እኮ ነበር መሳሪያ ምናምን ከውጭ ይገባላቸው እንደነበር። ብቻቸውን የቆሙበት ወቅት የለም። ዓለም አቀፉ ማህበረሰብ ብልጽግናን እንዲያንቆ ነበር ይዞት የነበረው። በራሳችን እንቆማለን ለሚለው አቋም ሩቅ ናቸው ከፋኖ አንጻር ሲታይ። ፋኖ በራሳችን እንቆማለን ለማለት ከዜሮ እኮ ነው የተነሳው። አጋጣሚዎች ተጠቅሞ ከዜሮ ከባዶ ከዛው እኮ ነው የተነሳው። ከውጪ እንኳን እኮ ያስገባው መሳሪያ እንኳን እኮ እዛው ካለ እኮ ነው የተነሳው። 3 ዓመትም ሲቆይ ያው ነው እዛ ባላ ውስጥ ላይ ባለ አቅም ነው። ከማንም በላይ በራሴ መቆም እችላለሁ የሚል መተማመን ሊኖረው የሚችለው ፋኖ ነው። ከዛ ውጪ በታሪክ ሂደት ውስጥ ቲፒኤልኤፍ በለው ኦነግ በለው እንደ ጠላት የሚያዩት ስብስብ ነው። ስለዚህ በራስ የመቆም ኤክስፒሪየንሱም በራስ የመቆም ግዴታም አለበት። ራሱን ለዛ ማዘጋጀት እና በራሱ መቆም የሱ ጉዳይ ነው። ከዛን እሱ ነው አየህ ካመናችሁበት ኑ ማለት የነበረበት እሱ ነው። በእነሱ ልክ እንኳን ባይል ነው የምላችሁ። አሁን ቲፒኤልኤፍ ሲል አይገርምም? ቲፒኤልኤፍ ሲል ካመናችሁበት ካላመናችሁበት ቅሩ ሲል እውነታው እኮ በዚህ አስተሳሰብ እኮ ቲፒኤልኤፍ የትም እኮ አይደርስም። እንኳን በዚህ አስተሳሰብ አይደል ሌላንም ቢያሻሽል የትም አይደርስም። ግን ፋኖ ይሄን ለማለት ብቁ የነበረ ስብስብ ነው። በራሱ ቆሞ በእነሱ ልክ እንኳን ከፈለጋችሁ ነው ካልፈለጋችሁ ቅሩም እንኳን ባይል ግን የሀገሪቱን ጉዳይ ልዩነቶቻችንን በሚመለከት ለመነጋገር ዝግጁ ነን። ተነጋግረን አብረን መስራት እንችላለን። በቂን እኮ ማለት የነበረበት ስብስብ እኮ ነው። አሁን ላይ በእነ ጄኔራል ተፈራ ማሞ በኩል እንደዚህ የአማራ ሕዝብ ፍላጎትና ጥቅምን ምናምን እያሉ ሲሉ ብታዩት ውሸት ትክክለኛው የቲፒኤልኤፍን አቋም ነው ያሰማኋችሁ። ይሄ ነበር የፋኖ አቋም መሆን የነበረበት። ይሄ ነበር የፋኖ አቋም መሆን የነበረበት። ይሄ ነበር በትክክል ወክሏል የሚለውን ማህበረሰብ የፖለቲካ ማህበረሰብ የሚመጥነው ይሄ ነበር። ይሄንን አቋም ቢያራምድ አሁን የምታዩት አይነት ልዩነት፣ ክፍፍል፣ እንደዚህ አይነት ነገሮች አይኖሩም ነበር። ነገር ግን ይሄንን አቋም ማራመድ የነበረበት አካል ጭራሽ ካመንክበትና ካልሆነ አትምጣ ተባለ። እንደዚህ ተብሎ ነው እንግዲህ በየሚዲያው እየወጡ አንድ መሆን ግዴታ ነው የሚሉ ለዚህ ነው ግዴታ ነው የሚሉክ ለዚህ ነው የተባሉት። ካመንክበትና አይካልክ ቅር ስለተባሉ ግዴታ ሰውን ለማሳመን አንድ እኮ መሆን ግዴታ ነው ይሉሃል። ለምንድን ነው ግዴታ የሚሆነው? አንተ የቆምክለት ማህበረሰብ እያለ የዛ ማህበረሰብ ፍላጎትና ጥቅም እያለ ከሌላ አካል ጋር መስራት ግዴታ የሚሆነው ለምንድን ነው? መለኪያ እኮ አለ እኮ አብሮ ለመስራት እኮ መለኪያ እኮ አለ።
የቆምክለት ዓላማ የቆምክለት የፖለቲካ ማህበረሰብ ፍላጎትና ጥቅም እኮ መለኪያ እኮ ነው። እንደዛ አይነት መለኪያ ይዘህ እየሶርክ አብሮ መስራት ግዴታ ነው እንዴት ትላለህ? አብረህ የምትሰራው መለኪያውን ሲሟላ የምርጫ ጉዳይ ነው። አብሮ መስራት ግዴታ አይደለም። ግን ያሏቸው በቲፒኤልኤፍ በኩል እነዘመነን ያሏቸው ካመናችሁበትኑ አይ ካላችሁ ቅሩ ነው ያሏቸው። አትምጡ ነው ያሏቸው። ችግር የለውም እኛ ሻዕቢያ አለን አትምጡ፣ ከፈለጋችሁ ሱዳን አለን እኛ እናንተ ከፈለጋችሁ አትምጡ ነው የተባሉት። ለዛ ነው እነዘመነ የመጡ እንትን ግዴታ ነው የሚሏችሁ። ለዛ እነ ጄኔራል ተፈራ ማሞ መጥተው የሚዋሿችሁ እና የጄኔራል የሚያል ትልቅ ወታደራዊ ማዕረግ ይዞ የካድሬ ወሬ ሲያወሩ የምትሰሟቸው በዚህ ምክንያት እና አቶ ሚካኤል ቱ ቢ ኦነስት በጣም በቃ መባል ያለበትን ማለት ፋኖች ቢሉት ጥሩ ይሆን የነበረውን ነገር እሳቸው ብለውታል። ከህዋት ጋር ከሰራችሁ አይቀር እንዲህ አይነት ነገር ተማሩ። ከህዋት ጋር ከሰራችሁ አይቀር እንደዚህ አይነት ነገር ወይ ተምሮ መምጣት እኮ ነው። አሳዝናል ብቻ ነው። ለዛሬ በዚህ ብቃ ነው ዳጆች። Yo,